አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮቹ ሸላክ እያደረጋችሁ ስለምታበረታቱኝ ምስጋናዬ ከልብ ነው። ዛሬ በአዲስ ርዕስ በአዲስ ቪዲዮ ተመልሼ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ትሆኑ ዘንድ በአክብሮት ጋብዣችኋለሁኝ። ዛሬ የመጣሁት በአደይ ድራማ ነው። አደይ ድራማ እንግዲህ በጣም የሚያጓጓና እንዲሁም ወጣቶቹን የሚያቧግስ ምርጥ ተከታታይ ድራማ ሆኗል ማለት ነው። ማርቆስ ለአደይ ከስንት ወራት በኋላ ሲያስጨንቀው የነበረውን ፍቅሩን ለአደይ ገልጾላት፣ አደይም እንግዲህ እስኪ ትንሽ ላስብበት እጠብቅህና ከዛ መልሳለሁኝ። እኔ እኮ እንደ ወንድሜ ነው የማይህ፣ ምንም አይነት ለአንተ የፍቅር ስሜት የለኝም። እንደ ወንድሜ ሳይቆይቼ እንዴት አንተ የፍቅር ጥያቄ ልታቀርብልኝ ትችላለህ? ብላ ይህንን መልስ ተሰጠችው በኋላ እሱም ግን እንዲታስብበት ጊዜ ሰጥቷት ወደ ውጭ ወጣ። ወደ ውጭ በወጣ ሰዓት እንግዲህ የድሮ ፍቅረኛው በአጋጣሚ በተቀመጠበት መጣችና ማርቆስ እንዴት ነህ? ሰላም ነህ ወይ አለችው። እሱም ተደናገጠ። አንቺ አሁን ምን ልትሰሪ መጣሽ? ማለቴ ስንት ነገር አድርገሽ ያን ያክል በድለሽኝ ከሌላ ወንድ ጋር በአይኔ በብረቱ አይቼሽ ከሄድሽ በኋላ አሁን ምን ልትሰሪ መጣሽ? ብሎ ማርቆትም እንግዲህ እሷን ሲጮህባት ልጅቷም ቀስ ብላ አስረዳችው። እኔ ያኔ የሄድኩት የአክስቴ ልጅ ጋር ነበረ። አክስቴ በድንገት ታማ ነበረ፣ ከዛም ሞተች። እናም አክስቴ ልጅ ጋር ነው የምኖረው እሱ ሰው ስላልነበረው እንጂ እኔ አንተን በሌላ ወንድ ለውጭህ አይደለም ስትለው ፍቅሩ ተመለሰበት። እናም እስከዛሬ አንተን ስፈልግህ በጎዳና ሁሉ አንተን የመሰለ ሳይ ልቤ ሲነግጥ ነበር፣ ነገር ግን ላገኝህ አልቻልኩም፣ ስልክህንም ላገኝ አልቻልኩም በማለት እንግዲህ ፍቅሯን ተናዘዘች። እሱም አመናት። ማለቴ እስከ ዛሬ ድረስ ስላላገኘሁሽ እና ስላልተረዳሁሽ በጣም አዝናለሁ በማለት እንግዲህ ተቅለሰለሰ። የድሮ ፍቅሩ ተመለሰበት ማለት ነው። የአደይን ፍቅር መጠየቅ ራሱ እስከሚረሳው ድረስ። እናም ታዲያ ፍቅረኛ አለህ እንዴ ብላ የድሮ ፍቅረኛው ማርቆስን ስትጠይቀው አይ ፍቅረኛ የለኝም አላት። እሷም በደስታ ፍቅረኛ ስለሌለህ ብላ ተደስታ አቀፈችው። ግን አደይን ለፍቅር ጥያቄ መጠየቁን አልረሳውም። ሁለት የወጣ ጎመን ሊያደርጋት ነው። ምክንያቱም አደይን ዳዊት በጣም ይወዳታል። ከማርቆስ በፊት ነበረ እንደሚያፈቅራት የነገራት። እሱ ግን በመካከላቸው ገብቶ ለለያያቸው አደይን ለፍቅር ጥያቄ ከጠየቀ በኋላ ድጋሚ ወደ ድሮዋ ፍቅሩ ሊመለስ ዳርዳር አለ ማለት ነው። እስኪ እናንተ ምን ትላላችሁ? አደይ የማርቆስ ትሆን ወይስ የዳዊት? ምክንያቱም ማርቆስ የጊዜ ማሸጋገሪያ ሊያረጋት ነበር እንጂ ከበፊቱ ፍቅሩ አልቆረጠም። ማርቆስም እንግዲህ ወደ ኤላ ቤት መጥቶ ችግሩን ለኤላ ሲያማክረው እኔ እኮ የድሮ ፍቅረኛ የመጣች ከአመታት በፊት ነበር የተለያየ ነው ብሎ ሲያማክረው እና ደስ ይላለ ወንድሜ፣ በስንት አመት ሙሉ ስለሷ ስታዝንና ስለሷ ስትከፋ ኑረህ ነበር፣ አሁን መጣችልህ፣ ስለዚህ በቃ ታረቃት ሲለው አይ እሱ እኮ አይደለም ችግሩ፣ ደግሞ እኮ ዛሬ ጧት ላይ ወደ ውጭ ለወጣ ስል ለአደይ እንደማፈቅራት ነግሪያትና ፍቅሬ እንድታስብበት ጊዜ ሰጥቻት ነበር የወጣሁት፣ አሁን ምን ማድረግ አለብኝ ብሎ ለኤላ ሲያማክረው ኤላም ወይ ወንድሜ አንተ እኮ በጣም ትቸኩላለህ፣ ስለዚህ አሁን አደይ ያለችህ ትንሽ ላስብበት፣ ትንሽ ጠብቀኝ ነው ያለችህ፣ ስለዚህ ጊዜ አለ፣ እናም ወደ ድሮ ፍቅርህ ተመለስ ብሎ ኤላም እንግዲህ ምክር ሰጠው ማለት ነው። እሱም አይ በቃ እንደዛ ከሆነ እውነትህን ነው፣ በቃ የአደይን ፍቅር ትቼ ወደ ድሮዋ ፍቅረኛዬ ልመለስ ብሎ ይህንን በልቡ እያንቀራጨ ሲሄድ ወደ ቤቱ ሲገባ አደይ ለሁሉም ተናግራለች። ዳዊትም እንዴት በእኔ ላይ የማርቆስን ፍቅር ትቀበያለሽ ብሎ ቤቱን ቀውጦታል። እህትየዋ ፍቅርም እንዴት ሰራተኛ ታፈቅራለህ ብላ ቤቱን ቅውጥ አድርገውት እሱ ባልጠበቀው መልኩ ቤቱ ተመሰቃቅሎ ጠበቃቸው ማለት ነው። ስለዚህ ዳዊትና ማርቆስ ወንድማማች ወይም ጓደኛሞች መሆኑ ቀርቶ አሁን ላይ ጥላት ሆነዋል። በነገራችን ላይ ከአሁን በፊት እኔ አደይን አፍቅሬያታለሁ፣ ስለዚህ አገዘኝ፣ እሷ ደግሞ አልቀበልም ብላለች ብሎ ዳዊት ለማርቆስ እንደ ወንድም አማክሮት ነበረ። ነገር ግን ማርቆስም ፍቅሩን በልቡ ይዞ አደይም እንደዚሁ
ምንም ነገር ሳይሉት በመካከል ዳዊት ተጎድቷል። ምክንያቱም እንደ ወንድም ቢያማክረው እሱ ደግሞ ወይ አፈቅራታለሁኝ እኔም እኮ አዴን አፈቅራታለሁ ማለት ነበረበት። ነገር ግን ምንም ሳይለው ዝም ብሎ ድጋሜ እሱ የፍቅር ጥያቄ ያቀረበላት። እናም እንግዲህ ሁለቱም ተቧገሱ ማለት ነው። እንዴት እንደዚህ ተሸውዱኛላችሁ ብሎ ዳዊትን ቤቱን ቀወጠው። ማርቆስም አዎ አፈቅራታለሁኝ። ምንድን ነው የምትለው ታዲያ? አንተም አፍቅራታል፣ እኔም አፈቅራት ነበረ። ስለዚህ አንተ ስሜትን ስለምትከተል እኔ ደግሞ የራሴን ስሜት ስለምከተል ስለዚህ አልተገጣጠምንም ማለት ነው ብሎ ተቧገሱ ማለት ነው። እንግዲህ ወደ መጨረሻው ስንሄድ ሁለቱም ማርቆስም ልብሱን አዘጋጅቶ ዳዊትም ልብሱን አዘጋጅቶ ከቤት ወጥተዋል። መጨረሻ ላይ ግን ምን ይከተላል? እናም እንግዲህ መጨረሻ ላይ ሁለቱም ጥለዋት ሄደዋል ማለት ነው። አዴም ፍቅሩን እንዴት ተቀበለች ለማርቆስ ልትነግረው ነበረ። ነገር ግን ቤቱ በጣም ተቀወጠ። እሷም ሳትነግረውም ማርቆስም ልብሱን አዘጋጅቶ ወደ ድሮ ፍቅረኛ ሄዷል። ዳዊትም በማርቆስና በአዴ ተናዶ እንግዲህ ወዴት እንደሚሄድ አይታወቁ። ምናልባት ወደ ቤቱ ሊመለስ ይችላል። መጨረሻ ላይ እንግዲህ ብቻዋን ከፍቅር ጋር ሊያስቀሯት ነው ማለት ነው። አዴ ምስኪን አሳዝነች። የመጀመሪያዋ ፍቅሯን ዳዊትን ብትቀበል የተሻለ ይመስለኝ ነበረ። እንግዲህ መጨረሻው ምን ይሆን? አዴ የማን ትሆን ይሆን? የማርቆስ ወይስ የዳዊት? ወዲና የተከበራችሁ የቻናሌ ቤተሰቦች እንግዲህ ለዛሬ ያስኩላችሁ ይሄን ይመስል ነበረ። እውነት ለመናገር ብዙ የሚተነተን ነበረው፣ ብዙ የታዘብኩት ነበረ። ከዚህ ድራማ ደስ የሚል አስተማሪም ያለው ዘናም ፈታም የሚያደርግ ነውና እንግዲህ በቀጣይ በሰፊው እንመጣለን። አብራችሁኝ ስለሆናችሁና ስለምትከታተሉኝ ምስጋናዬ ከልብ ነው። ሼር ላይክ አድርጉ። ቪዲዮውን አይታችሁ ደግሞ ሰብስክራይብ አድርጉ። ለቤት አዲስ የሆናችሁ ቅንነት ለራስ ነው፣ አይከፈልበትም። አብራችሁኝ ስለሆናችሁ በድጋሚ ያመሰግናችኋለሁ። ወዳችኋለሁ። ባይ ባይ።